እንዴት ናችሁ ቤተሰብ? ሰላም ናችሁ? የሰላማችሁ ብዙት ይበል። እንኳን ወደዚህ ሚዲያ በሰላም መጣችሁ እላለሁ። ዛሬ ደግሞ ዳኒ በአዲስ ሀሳብ ሄርሜላን ወዳታለሁ፣ ሄርሜላ ጋር ሪሌሽን አለኝ፣ ኢንስታግራም ላይ ቴሌግራም ላይ በተለያየ ሁኔታ እናወራለን፣ አውቃ ነው እንጂ አንተን አፈልግም፣ ከኔ ጋር ትልቅ የሆነ ሪሌሽን አለኝ፣ እያስገድድካን ነው አንተ ብሎ መጥቷል። የማያልቅባቸው ማለት ነው። ስለዚህ እስቲ ምን ተፈጠረ እዛ ጋር አብርሽ ምን አለ ሄርሜላስ ምን አለች የሚለውን ነገር አይተን እንመለሳለን። ከቪዲዮ መልስ እናገኛለን ማለት ነው። እናንተ ደግሞ እስከ መጨረሻ ቪዲዮውን ተመልከቱ። ላለሁ ወደ ቪዲዮ አለችው። ስለዚህ ምንድነው ታዲያ የፈለገው ከኛ? ስክሪንሾቱን ዳኒ ኬት ነው ያመጣው? ለምንድን ነው እንደዚህ የምትሆነው? ማለት በዚህ ልክ የሰውን ህይወት ለማበላሸት በዚህ ልክ አይከብድም? እኔ ከአብርሃም ጋር ከአርል ካንተ ጋር ስለ ቦርቅም አይመለከትም። እንደዚህ አትሆን። እንዳንቺ የሚያሳስበው ያንቺ ነገር የሚያሳስበው እንደኔ አይኖርም። ለምን አብርሃም እያስመሰለ ነው? እኔና አንቺ ብዙ ጊዜ አውርተናል፣ ሁሌ እንዳወራን ነው። እና ደግሞ ሲቀጥልም ደግሞ ማለት ነው ቡታጅራ ማን ነው ይሄ የተበራለ ዙዋይ እንደምትሄዱ ምንም ነገር ካንቺ ጋር ነው ያወራሁት። ሌላ ከማን ጋር ላወራ እችላለሁ? እኔ ራሴ ለራሴ ባንቺ አካውንት ገብቼ ልጽፍ አልችልም አይደል? አይኖ እሱን ትፈሪዋለሽ ምናምን እሱ ጋር ስትሆኚ ነገሮችን እኔ ደብቅልሽ እኮ አድርገሽ ጠይቀሽኛል። ግን ልጠይቅልሽ የምችለውን ያክል ድረስ ሄጃለሁ። ግን ከዚህ በላይ አልችልም። ገባሽ? በነፃነት አውሪኝ፣ በነፃነት ንገሪኝ። ደግሞ ምንድነው ፊትሽ የሆነ የደበረሽ ምናምን ይመስላል። ስለኔ ፊት መደበር ይሄው ከአብርሃም ጋር በመሀላችን ስለገባ ነው የደበረኝ። ገባህ? እኔ ካንተ ጋር ምንም ቴክስትን ተጻጽፌ ማላቅም። ከዚህ በፊት ግንኙነት አልነበረን፣ እስከ ወደፊቱም አይኖረንም። ዳኒ ለምንድን ነው እሱ እንደማፈቅረው እንደማወደው እያወቅህ ነው አይደል? በዚህ ልክ እንደዚህ የምትሆነው? እኔ እናንተ አውርተንስ ተገናኝተንስ እናውቃለን? እንደምትወጁ አላውቅም ኤርሚ። እና እኔ አንተን ነው የምወደው። እኔም አውቃለሁ ነው አብርሃም። ገባሽ አይደል? ወይኔ ጉዴ ፈላ። ለምን እንደምትፈሪው የፈለግሽው ነገር ለምን በነፃነት አትናገሪም? እሱ ስላለ ምንም የሚያስፈራሽ ነገር አለ? ኤርሚ እኔ ያለው አጠገብሽ፣ እኔ ያለው አጠገብሽ፣ የፈለግሽው ነገር በነፃነት ማለት ትችያለሽ። ገባሽ? እኔ ያለሁልሽ። በቃ መሄድ እንዳልፈለግሽም እኮ ነግረሽኛል ግን ግዴታ ስላስገደደሽ ነው አይደል? እንደዚህ ዋይልሽ እንጂ በራሴ ፍላጎት ነው። እኔ ነኝ ይዤው ልሂድ ያልኩት ዳኒ። ከዛ ባለፈ ኢንስታግራም ላይም ቴሌግራም ላይም ምንም አውርተን ማናቀር ፎሎ እንኳን አላደረኩም። እሱ ስለጠየቀኝ ነው የሚሄደው ነው ዝዋ ያልሽኝ። ገባሽ አይደል? እኔ ጉዴ ፈላ። አብርሃም ዝም በላ። እኔ እናንተን ለማጣላት ከእሱ ከሩታ ጋር ጽፈውበት የተገናኙበት ነገር ነው። ገባ? አንተ ሩታን ስትመልሳት በቃ በሄርሜላ በዚህ በኩል ሰት ለማግኘት ነው እንጂ ምንም እኔ ከሱ ጋር ግንኙነትም የለኝም። እንደዚህ እንደሚለውም አይነት ቅርበትም የለንም። ሄርሜላ አትወሻ ከሰለም ሆነት ስሜ ሄርሜላ ነው። ሄርሚያ አትበለኝ። ሄርሚዬ ነው የምልሽ። ለምንድን ነው ሌላ ጊዜ ሳወራሽ ወይ ሲጽፍልሽ ሄርሚዬ ስልሽ ደስ ይልሻል? ዛሬ እሱ ስላለ ግን ሄርሜላ እንድልሽ ፈልግሽ። ለምን እንደዛ ፈልግሽ? ለምን እንደዛ መሆን አስፈልግሽ? እኔ ሄርሜላ አይደለሁም፣ ሌላ ሰው ከሌላ ሰው ጋር ይሆናል እያወራህ ያለኸው። ሄርሚዬ እኔ አቅሻለሁ። ገባሽ? እንደዚህ ከማንም በላይ አንቺን አቅሻለሁ። በምንድን ነው ምን አገናኝታችሁ? ምን ተዋውቃችሁ? መች ምን በአካል እንኳን አግኝተሽ ታውቂያለሽ? አላውቅም። ከኔ ሌላ አግኝተሽ ታውቂያለሽ? አላውቅም። እርግጠኛ ነሽ? ማርያም በይ። ማርያምን አግኝቻለሁ። ሸረባክሽ እንዴ! ወይኔ በኢየሱስ ስም። የውሸትም አይነት አለው፣ የውሸትም ገደብ አለው። ገባሽ አይደል? አንቺ መስመርን በጣም ይያለሽ። ይሄ ሁሉ እኔና አብርሃምን ለማጣላት ምን ትጠቀማለህ? ለምንድን ነው አንቺና አብርሃምን ማጣላት? ሲጀመር ካፈልግም ከሱ ጋር ሙሉ ስሜ ማን ነው? ሄርሚዬ እኔ እናት። እኔ ማውቀው ሄርሚ እንደሆንሽ ብቻ ነው ማውቀው። ሌላ ስለ ስምሽ ማውቀው ነገር የለኝም። ገባሽ? እኔ መጣራሽ ሄርሚ እያልኩኝ ነው። እስከ አባትሽ መጣት አይጠበቅብኝም። ከፈለግሽም ልጠራ እችላለሁ። ለማንኛውም ግን ምን መሰለሽ ዋናው ነገር አብርሃምን ስታገኛት ተሳቀቂ። አብርሃምን ስላገኘሽው እኔ የምረብሽሽ ምናምን አይነት ከሆነ ችግር የለውም። ግን አንቺ ነፃነት ኖሮሽ እንድታወሪ፣ ነፃነት ኖሮሽ ከኔ ጋር እንድትሆኚ ወይም ደግሞ ነፃነት ኖሮሽ እንድትጽፊልኝ እንድትደውይልኝ ስለምፈልግ ነው። ገባሽ? አስገድዶ ዝዋይ ድረስ መውሰድ አይችልም አይደለም ማለት ጥያቄ ልጠይቅሽ። እኔ መቼም ልነግረው አልችልም። ታውቂያለሽ ዝዋይ መሄዳችን እንግዲህ እንዳያችሁ ነው ቪዲዮ ነው። እኔ ሁሌ እላለሁ እና ምንድነው መሰላችሁ እዚህ ጋር አሁን ከልጁ የምንጠብቀው ምንም ጥሩ ነገር የለም። ሊመጣ የሚችለው እዚህ ቤት ላይ እነሱ ጋር ሊመጣ የሚችለው እነ ሄርሜላ ጋር ተንኮል አስቦ የሆነ ቀመር አስቦ ወይ ድራማ አስቦ ነው እንጂ ሊመጣ የሚችለው መቼም በምንና በምን ተገናኝቶ ከየትና ከየት ምኑና አይመጣውማ። በቃ ሄርሜላ እና እሱ ሊሆኑ አይችሉም አይደል እንዴ? ምንም እናንተ ቤተሰብ ኮሜንት አድርጉ። የምር ሊመጣ የሚችል መንገዶች አሉ። ሲጀመር አብርሽ በዛ ልክ እኔ አብርሽ ጥፋተኛ ምለው እዚህ ጋር ማለት ነው። በዛ ልክ ኮንፊውዝድ መሆን ምን አስፈለገ? መገረም፣ እሷን ማየት እሱን ማየት የሆነ መደነቅ፣ ግራ ገባኝ ሄርሚ ማለት ምናምን በፍጹም የለበትም። ሲጀመር በመጀመሪያ ደረጃ ለምን እሱ ጋር ሄዱ? እነሱ
ለምን ተገናኙ ሲጀመር? ለዚህ ፐርፐስ ለምን ተገናኙ? ልጁ ትላንትና ከትላንት ወዲያ እዛኛው ቤት ላይ ምን ሲፈጥር እንደነበር ኢቭን ሁላ እኮ ተደባደቡ ነበር አይደለ ከአብርሽ ጋር። ታዲያ ያን ሁሉ ነገር የፈጠረ ሰውዬ ከዚህ በፊትም የነበሩትን ቪዲዮችን ስናያቸው ነው የኖር ነውና እነሱ ላይ የሚፈጥረው ሁጋታ ይታወቃል አይደለ? ለኖርማል ነገር መጥቶ እንዳልሆነ ይታወቃል። ስለዚህ በመጀመሪያ ደረጃ ለምን ይዘሃት ሄድክ? እነዛ ጋር ተገኛችሁ። ሁለተኛ ደግሞ እቺ ልጅ በጣም የተጨነቀች ነበር እዛ ጋር በጣም ጭንቅንቅ እያለች ነበር አይደለ? የለግራ ገብታ ማለት ነው። መቼም ተደባደቢ አይባልም። ስሟን እያጠፋ ነው እዛ ጋር ያልሆነ ነገር እያወራ ነው። ግን ልትደባደብ አትችልም። እንደዚህ አይነት ተሰጥኦ የላትም ልጅቷ በባህሪዋ እርግጥ ያለች ስክን ያለች የሆነ ነገሮችን ረጋ ብላ የምታወራ ምናምን አይነት ሰው ነች። አንዳንድ ሰው ደግሞ ጮክ ብሎ ራሱን ዲፌንስ የሚያደርግ ሰው አለ አይደለ? ስለዚህ ሰው ልጅ ይለያያል። ልጅቷ ደግሞ በዚህ መልክ ነው እንግዲህ ሀሳቧን የምትገልጸው ከመጣችበት ጊዜ አንፃር ስናት ማለት ነው። በቃ እርግጥ ያለች ልጅ ነች። ስለዚህ እንግዲህ ጩሂና ተደባደቢና ስደቢልና አንችልም አይደለ? ያ ደግሞ ያለማረጓ ማረጋገጫ መሆን የለበትም። በዛ ላይ ደግሞ ከናንተ በላይ ሶሻል ሚዲያ ኢንተርኔቱን ዋትኤቨር ይሄን ዛጋ ያለውን ነገር ማያክሰ የለም አይደለ? ስለዚህ ልጁ ቀምሮ ቴክስት እንደዚህ ያደረገችልኝ ምናምን ብራ አስተካክሎ መምጣት አይችልም ወይ? እንዴት አንተ በዚህ ልክ ኮንፊውዝድ ትሆናለህ? ለምን ትገረማለህ? ከልጁ ጥሩ ነገር ተጠብቅ ነበር ወይ እንዴ? በዛ ላይ እኮ አወራሩ እንዳለ ድራማ ነው የሚሰራባችሁ ነገር እዛ ጋር አክት ነው የሚያደንቃት ነገር። በዛ ላይ ደግሞ እንደዛ እንደፈቀድክለት አንተ እንደዛ እንዲያደንቃት እንደዛ እንዲሆን እዛ ጋር እናንተ ላይ እንደዛ ምስድድቅድቅ እንዲልባችሁ የፈቀድክለት ለምንድን ነው? ጥያቄ አንተ ላይ ነው ያለው ማለት ነው። ልጅቷ እኮ እንዳላርገች እኮ ልቦና ሙሉ ለሙሉ ያውቀዋል። እዚህ ጋር ልጅቷ ነች የተማገደችው መስዋዕት የሆነችው ማለት ነው። ልትቆምላት ይገባ ነበር። በዛ ላይ ደግሞ በሚቀጥለው ቪዲዮ ላይ ምን ትላታለህ? ቆምልኝ፣ አዋራኝ፣ እዚህ ጋር ሁን፣ ጥለኸኛ ትስትል ጨርሱ ትላታለህ። ምን ብላ ነው የምትጨርሰው? ሰው እኮ ልቧን ታውቀዋለች፣ ውስጧን ታውቀዋለች። እንዳላደረገች እኮ ይታወቃል፣ የሚታወቅ ነገር ነው። ግን እዚህ ጋር ቆምልኝ፣ አብረኸኝ ሁንና ዲፌንስ አድርግልኝ ነው እያለች ያለችው እንዴ። ስለዚህ እኔ ጥፋተኛ ሙሉ ለሙሉ አብርሃም ነው የምለው። ከልጁ ምንም አንጠብቅም ነበረ። ድራማ ሰርቶባቸዋል፣ ሲሰራ የኖረ ነው። ስለዚህ ማድረግ ያለበትን ነገር አደረገ። እናንተን ደግሞ የሆነ እንትን ውስጥ ከተታችሁ ማለት ነው፣ የማይሆን ነገር ውስጥ። ስለዚህ አርፈ ሄርሜላን እመናት። ሄርሜላ ምንም ጥፋት የለባትም ነው የምለው። ቤተሰብ ይሄ የኔ ሀሳብ ነው። እናንተ ደግሞ ያላችሁን ሀሳብ ኮመንት ላይ ይሄ ቢሆን ራይ ትክክል አይደለም የምትሉት ነገር ኮመንት አድርጉላለሁ። በቀጣይ ቪዲዮ እንገናኛለን። በሰላም ዋሉ ደሩ።